ለዩልኝ ስለማይሆን ማለት ብዙ ቦታ ላይ የማየው ሰው እንዲያየው ተብሎ እዚህ ፊት ለፊት ላይ የሚታይን ነገር በቃ ዕለታዊ በሆነ ነገር ግብይቱ ኦር የሚገኘው የሆነ ትርፍ ከሰዎች የሚቀዳ በሚመስልበት ዓለም ላይ እኔ ጋር ያላችሁ ሜምበርስ ድምጣችሁን አጥፍታችሁ እኔን ወደፊት እንድሄድ ስለምታበረታቱኝ የኢትዮጵያ አምላክ የእውነት አምላክ በያላችሁበት ጥበቃውን ያበርታ ማለት እፈልጋለሁ። በጣም ብዙ አለመሆኑን በራሱ የራሱ ቫልዩ ስላለው ማለት ነው እና ተለምኖ አይደለም ዛሬ ጀስት ደስ የሚለኝ ማንም ምንም ቢል ብዙ ከተጨበጨበለት በላይ የሚሆን ነገር ስላለ በጣም ይሄ ደግሞ በጣም ብዙ ሰዎችን የሚያናድዳቸው ሁኔታዎች አሉ። ስለዚህ በየትኛውም ቦታ ላይ በስደትን በምን የመጣችሁ ኃይሎች ምንም ነገር እንትን ባትሉ ይሄ የተላላኪነትና የባንዳነት የነውርን ስራችሁን ብታቆሙ። ምክንያቱም ቸክ አድርጉት እንዲገባችሁ ራሳችሁ የሰራችሁትን ደርድሩና እዩት። ያወራችሁትን የምትሰሩትን ደርድራችሁ እዩት። እኔ አሰብን ብቻ አይደለም ጠይቀው በቃ የኤርትራ ህዝብ ነፃ መውጣት አለበት። ኤርትራ ከኢትዮጵያ ጋር መቀጠል አለባት። ጅቡቲ ከኢትዮጵያ ጋር መቀጠል አለባት። የጅቡቲ ህዝብ የኤርትራ ህዝብ በቃ ምስራቅ አፍሪካ ሰላም ይሁን ከተባለ ሱዳን ሰላም እንድትሆን፣ ኬንያ ሰላም እንድትሆን፣ ደቡብ ሱዳን ሰላም፣ ሶማሊያ ሰላም፣ ሁሉም ሰላም እንድንሆን ከተፈለገ ኢትዮጵያ የራሷን የሆነ ሀብት ማግኘት አለባት። አሰብን ብቻ አይደለም ኤርትራን ማግኘት አለባት። ግብፅን የአልሲሲን ስርዓተ መንግስት ማጥፋት አለባት። ሜዲትራኒያን ከሊቢያ ጋር አዋሳኝ በሆነ መልኩ ላይ አሁን ከሱዳን ጋርም ደግሞ ጣልቃ መግባት አለበት የኢትዮጵያ መንግስት። እኛን እዚህ ድረስ መጥተው የሚያማስሉን እጆች የምንቆርጠው እዛው እቤታቸው እዚህ መጠን በመከላከል ብቻ አይደለም። ስለዚህ አይደለም ቀይ ባህር አይደለም ሌላ ጉዳይ ላይ እነ ልደቱ ይሄ ተሞክሮ የከሰረውና በሳት ተለብልቦ የወደቀውን ሰው ምናምንም ብቻ አይደለም። ዋናው ባለቤት መሆን። ብዙ ጊዜ ያለው ችግር ባለቤት ያለመሆን። ልክ አሁንም ያለውን እና የሌለውን ነገር ከጠቅላይ ሚኒስትር ዶክተር አብይ ጋር ብቻ ማያያዝ ኦር ካሁን ካለው ስርዓተ መንግስት ጋር ብቻ ማያያዝ ይሄ በጣም የጥላት ስራ ነው። በዚህ ወቅት የተፈጠሩ ጀግኖቻችን በመከላከያ ሰራዊትም በአመራርም ጠቅላይ ሚኒስትሩን ጨምረው ኢትዮጵያን በማሻገር ላይ ሌት ተቀን የሚለፉ እህት ወንድሞች፣ እናት አባቶች አሉ። ፈጣሪ እውነትን ይሙላቸው፣ ብርታትን ይስጣቸው፣ ድልን ያቀዳጃቸው፣ ይበርቱ። ያንን ተተኪ በማብዛት እንደነ ልደቱ አይነት አረሞችን ደግሞ እንደነ ደሳለኝ ጫኔ አይነት ቆሻሻዎችን ደግሞ በያሉበት እንዳይፈጠሩ ውሃ እያደረገ ከማስቀረትም ጀምሮ እንድንህ አይነቶችን በየሩበት ያስቀረልን። በቃ ይሄንን ፈጣሪን ሆነ ማጋፈጥ ያለብን። ፈጣሪ እንደዛ አይነቱን ባለጌ ክብሩን የሚሸጥ የሚያከራይ ውርደት ጌጡ የሆነ ፍጡርን የምሁርነትን ስም ይዞ ድንቁርናና ጥፋትን አጋንንታዊ ማንነትን የሚያወርስን ሁሉ እርሱ ያጥፋልን ነው። በቀሉ በእርሱ ስለሚያምር ማለት ነው። ስለዚህ እንደዚህ አይነት ፍጡሮች እንዳይተኩ አድርጎ መዝጋት ላይ እንደተጠበቀ ነው። ይቀጥላል። ጀነራል ኦር የሚባለው ነገር በሙሉ የምን ጀነራል የምን ምን የሚባለውንም ማየትና እንኳንስ ዘንድሮ ብዙ ትጥቅ እያለን የሚባል ነገር አለና እንኳንስ ዘንድሮ ያል እዚህ አንዳንድ መልዕክቶችን እየሰጠነው አለን። እሱን ታውት ብቻ አሁን በግልጽ ከተናገሩ እኒህ ሁሉ ተባብረው ውስጥ ለውስጥ ሲያማስሉ ነበር ይኖር እስከ ግብጽ ድረስ የምንደርሰው በእርዳታ ሰበብ በሆነ ሰበብ ሌሎች እዩት የተወደደውን ነገር እዚህ ያንገለው ራሳቸው ዜና ሰርተው ራሳቸው እንደዛ የሚያወሩ መሆኑን እያየን ማን ነው ይሄን የሚናገር? ለምን ይናገራል? ምን ሊያገኝ ምን ሊያስገኝ? እኔስ እሱን መከታተለው ምን ላገኝ ነው ምን ላስገኝ ነው የሚለው ላይ መሄድ። በሚዲያም በየትኛውም ቦታ ላይ ያለ ሰው ደግሞ ዛሬ ላይ ሀገርን እንደ ሀገር ለማጽናት የሚሰራው ስራ ላይ እንስራ። ከዛ በኋላ ፊልሙ ይደርሳል፣ ሙዚቃው ይደርሳል፣ ቀልዱ ፌዙ ይደርሳል፣ ውሸቱም ቀደዳውም ምኑም ይደርሳል። ሀገር ስትኖር ማለት ዛሬ ላይ የትኛውም ሚዲያ የትኛውም ግለሰብ ሀገርን በማጽናት ላይ የራሱን አሻራ ይስራ። ቤት አለኝ፣ መኪና አለኝ፣ ምናምን የሆነ ንብረት አለኝ፣ ቤተሰብ አለኝ፣ ወገን አለኝ፣ ሃይማኖት አለኝ፣ ባህል አለኝ፣ ምንም ነገር አለኝ ቢል ሰው እስኪ አስቡት። ሻዕቢያ በአቅሙ የሚበጠብጠው ሀገርና ህዝብ አይናድም። ሻዕቢያ በአቅሙ እኮ
እና እነዛ ሰዎች በማርያም ፊት ቆመው አክሱም ጽዮን ማርያም ፊት ላይ ቆመው የትግራይ ህዝብ ጀግና የትግራይ ህዝብ ምናምን እያልክ ታጨበጭባለህ። አጨብጭብ አጨብጭብ። ትልቁን የፍየል ሙክት መጀመሪያ እናርዳለን፣ ቀጥሎ ይቀጥላል። ውሻውም ይጨፈለቃል፣ ይቆረጣል፣ ይቃጠላል፣ አመድ ይሆናል። ኢትዮጵያ በድል ትቀጥላለች። ወንድ የሆነ ዶላር ኒውክለር ይኑርህ ኢትዮጵያን ስትነካ እንተያያለን። በቃ እሱ ነው የምናገረው፣ እማረጋግጠው። ወንድ የሆነ እስኪ እስከ ቆሻሻ ኢትዮጵያ ውስጥ ትቀጥል ነው ያለው። የትም ቦታ ትገለጣለህ፣ ትቃጠላለህ። የቋንቋ ፖለቲካ የተለያዩ ሀገራት በሌሎች ሀገራት ቋንቋ የሚተላለፉ የሚዲያ ተቋማት የሚከፍቱት ለምን ጥቅም ነው? እነዚህ ሳወራ ልክ እንደ ኦቤን አይነቱ በር የሚዘጋ ጠማማ ሰዎችን ከቤቱ ኮልኩሎ እነዚህ ሰዎች ካነወረ ኦቤን ዝራይት በቃ እንቀበለዋለን። የኦሮሚያ ሚዲያ ኔትወርክ የእሱ ቪዲዮ ያልሆነን ነገር እየለቀመ ዩቲዩብ ላይ ለማዘጋት የሚይዘው ማፈሪያነት ነው፣ ውዳቂነት ነው። አንድ ተራ ዩቲዩበር እኔ ላይ የኔ ቪዲዮ ያልሆኑትን ሁሉ ከአንተ ቪዲዮ ጋር ይመሳሰላሉ ብሎ አሁን እንኳን ወደ 14 ቪዲዮዎች ምናምን አሉ ማስነሳት ትችላለህ፣ ማዘጋት ትችላለህ ብሎ አላዘጋም ምንም። ምክንያቱም ያ ስለቻልኩ ብቻ ማዘጋት የኔ አንደኛ የኔ ያልሆኑ ቪዲዮዎች ሁሉ አሉ ምንም እኔ የማላውቃቸው ማለት ነው። እዚህ ዩቲዩብ ላይ አልጎሪዝሙ ወይም ኤአይ ነው ተመሳስሎ ምናምን የሚሄድበት ነገር ሊኖር ይችላል። ግን ያንን አዘጋሁትና ምንድን ነው እኔ በጣም ብዙ ወንድሞችን እኮ ለእውነት የሚሰሩት ወንድሞችን ምንም ስህተት እኮ ቢሰሩ እኔ ራሴ ልነግራቸው እችላለሁ፣ አደንቃቸዋለሁ፣ አበረታታቸዋለሁ የምለው እኮ ጉዳዬ ሀገር ስለሆነች ኢትዮጵያን ለማሻገር የሚሰራ ሁሉ የኔ ወዳጅ ነው፣ የኔ አጋዥ ነው፣ የኔ መከታ ነው። የአንድ ግለሰብ ሀገር አለ እንዴ? የአንድ የሆነ ጥቂት ሰዎች ሀገር አለ እንዴ? ስኬት አለ እንዴ? ሀገር እኮ ትልቅ ነገር ነውና የትኛውን ሰርተን የትኛውም ደግሞ በእኛውም ተመቃቅነን አንዱ አንዱን እያዘጋ የሚከድበት እንዲህ አይነት ጎደሎነት በጣም ነው የሚያሳፍረው፣ የድሃ ምቀኛ። ስለዚህ እዛ ጋ ያለው ይሄን ያደረግከው ልጅ አንድ ግለሰብ ልትሆን ትችላለህ። ኦቢኤን ላይ ያው መድኃኔዓለም እንደው የስራን ይስጥህ ነው የምለው። በዛ እኔ ጥርቅም አድርገው ይሄን በማድረግ ብቻ ነው እኮ አሸንፌያለሁ። በቃ የጠቅላይ ሚኒስትሩን የሱፍ ዑመር ታሪክ አባዛው ብዬ ነው። ከዛ ደግሞ አንድ ምንድነው የገጠሪቱ ኮሪደር ላይ አዲስ ገጽ የሚል ይሄንም ከጠቅላይ ሚኒስትሩ ገጽ ላይ ወስጄ እንትን አልኩትና በሁለቱም ላይ ስትራይክ ሪሙቭ ማስደረግም አንድ ነገር። ምን አይነት ደንቆሮ እሳቤና አመለካከት ይሄ በዘረኝነት ብሔረሰብ። አይ ቲንክ ፋኖን እዛ ኦቤን ውስጥ ያገኘሁት መሰለኝ። ስለዚህ ሚዲያ ከፍተው ግብፅ ውስጥ በአፋን ኦሮሞ፣ በአማርኛ፣ በትግረኛ ሬዲዮ ጣቢያ ያላቸው ይባላል። አሜሪካ ላይ ሻቢያ፣ ግብፅ፣ የወያኔ እና እንደዚህ ሻቢያ ላይ የነበረ አንድ የአማርኛ ሌላ ቋንቋዎችም አሉ። ግን ሻቢያ፣ ግብፅ፣ አሜሪካ፣ እንግሊዝ ያው ቢቢሲ አማሪክ እና ሌሎችን ማለት ነው። ከዛም ጀርመን ውስጥ ዶይቼ ቬለ ወዘተረፈ አማርኛ፣ ትግረኛ፣ አፋን ኦሮሞ፣ ሶማሌኛ እንዲሁም በሌሎች ቋንቋ በጀት መድበው ሰራተኛ ቀጥረው በሚዲያ ያሰራጫሉ። ለምን? ምን ሊያገኙ? ስለኛ ጉዳይ እነሱ በዛ ልክ ሲፈተፍቱ፣ እኛ ግን አይ የኦሮሞ ጉዳይ አያገባኝም፣ የትግራይ ጉዳይ አያገባኝም፣ የአማራ ጉዳይ አያገባኝም፣ የእስልምና ጉዳይ የኦርቶዶክሱ ጉዳይ አያገባኝም እያል ስንራገጥ እንላለን። ትንሽ አናስብም ወይ? ሲሆን በእነሱ ቋንቋ ሚዲያ ከፍተን እነሱ ሀገር ያለውን ነገር ለማብካት እነሱ ባበኩት ልክ መመከት መቻል ነበረብን። ግብፅ በ4 በ5 በእኛ ሀገር ቋንቋ የእኛን ሀገር ካርታ ስላ አፋር ጅቡቲ አለ፣ አፋር አሰብ አለ። ስለዚህ አፋርን ወደዛ ገንጥለን ኢትዮጵያን በዚህ አንድ፣ ትግራይ ኤርትራ አለ፣ ትግራይ ህዝብ አለ፣ እሱን ወደ ኤርትራ ገንጥለን እንደዚህ በዚህ ቤንሻንጉልን ከሱዳን ጋር
ሱዳን ካለ ቤንሻንጉል ከሚመስል ህዝብ ጋር አድርገን ቤንሻንጉል ክልልን እንገነጥላለን። ጋምቤላን ከደቡብ ሱዳን ጋር እንገነጥላለን። የኦሮሞ አፋን ኦሮሞ ተናጋሪውን የኦሮሚያን ክልል ከኬንያ ኦሮሞ ጋር ወስደን እንገነጥላለን። የሶማሌ ክልልን ከሶማሊያ ህዝብ ጋር እንገነጥላለን። ስለዚህ በመሀል ላይ የሚቀረው አማራ የሚባለው ክልል ነው። እሱም ደግሞ በቅማንት፣ በሽናሻ፣ በአርጎባ፣ በአገው፣ በአዊ፣ በመተከል በሚባል ብትንትኑን አውጥተን ኢትዮጵያን እናፈርሳለን የሚለውን ካርታ ስሎ የሚያወራን እኮ የግብፅ ሰው ነው። እና ዝም ብሎ መራገጡ ለምን ይሄን ጥያቄ ውስጥ አስገቡት? ሁሉንም ነገር ዋጋ ማሳጣትና በጥርጣሬ ሞልተው ለኪሳራ መትጋት የተለመደ ነገር ሆኗል። ሰውነትን፣ ስልጣንን፣ ትግል እና ታጋይ ምሁርነትን፣ ዳኝነትን፣ ሀቅን ወይም እውነትን፣ ስምምነት ወይም መስማማት ማለት ነው፣ አንድነት፣ አባትነት፣ እናትነት እንደዚህ እየተባለ ሁሉንም ነገር ከተቋቋመበት ዓላማ ውጪ በማዋልና ጥርጣሬ ውስጥ በመፍጠር እንዳይታመን በማድረግ የመጠፋፋት ምክንያት አድርጎ መጠቀም ነው። ለምሳሌ ወደብ ሲነሳ የተሰጠው ምላሽ እንመካከር። ወደብ ሲነሳ ምንድን ነው የተሰጠው ምላሽ? አይ ወደቡ የኛ ነው፣ በዚህን ያህል ተከራዩን፣ ከዚህ አንጻር እንደዚህ ነው፣ ይሄ መሰረተ ልማት ነው፣ ውሉ በዚህ ዓመት ይሁን፣ ይህን በሚመስል ይሁን የሚል ነገር አለ ያለ። ይሄ የትውልድን ኪሳራ የጥላቶች መጫወቻ አሁንን በጥላት ወጥመድ ውስጥ አሁንም እየዳከርን መሆኑን ማረጋገጫ ነው። ወደብ ሲነሳ ለምን ተነሳ ብሎ የሚራገጥ እስከ ሰንኮፉ ድረስ እስከ ፖለቲካ ፓርቲ ነኝ ብለው እዚህ ፓርላማ ድረስ የገቡ የሆኑ እስትራቸው ኦሬ ቆሻሻ መጥረጊያ የሆኑ ነውረኞችን ሁሉ ነው ነቅሰን እንድናውቅ እና እንድናስወጣ ያደረገን ማለት ነው። ወደብ ለምን ይነሳል የሚል ነው የመጣው እንጂ ወደብማ ይሄ ነው፣ በዚህ ወቅት ይሄ ነው፣ እንደዚህ ሰላም 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 ሲባል አንድ አይሰማም። እንደዚህ ለምን የመንግስት ግን አይደራደርም ይላችሁ? የታቀደው የታሰበው ነገር ሁሉ ፋንክሽናል እንዳይሆን፣ ጥቅም ላይ እንዳይውል መነጀስ፣ መረበሽ፣ ሰላም መንሳት፣ ጉጠት፣ ይሄ ኩርንችት ይባላል። ባለፈው አንዱ ጠፍቶኝ የነበረው ነው። ኩርንችት የምትባል የሆነች ፍሬ እና ሁለምኗ እሾ ነው። በየትኛውም አግባብ ብትጥሏት አስተካከልኳት ብትሉም መዋጋቷን አትተው። ኩርንችቶች የሆኑ የፖለቲካ ፓርቲዎች እዚህ ጫካ ላይ የተቀመጡ ልጆችን ሁሉ እያስታጠቁ የሚማግጡ ነውረኛ ውዳቂ የምንላቸው እድሜያችንን ሁሉ የበሉ ሳት ይብላቸውና ወደብ ሲነሳ የተሰጠውን ምላሽ እንመካከር ሲባል ምንድን ነው አናምነውም ይሏቸዋል። ገብተው ሳያዩ በዚህኛው ይመጡና የሽግግር መንግስት ይሏቸዋል። ለምን? ሰውነት እንዳያሸንፍ፣ ሰላም እንዳይመጣ፣ በሁሉም ነገር ላይ ጠላት እነዚህን ከፊት የምናያቸውን እየጋለበ መጥቶ እርሱ ያቀደውን ክፉ ነገር ወደፊት ለማስቀጠል ብቻ የሚሆን የፖለቲካ ምናምን ላይ ተቀምጠው ያሉ ጉዳዮችም ደግሞ መጋለብን፣ መረገጥን፣ መጫንን፣ መሸከምን እንጂ ራሳቸውን እንኳን ማወቅና ነፃ ማውጣት የማይችሉ ነውረኛ ሰዎች መሆናቸውን ነው የምናየው። እንመካከር፣ መድረኩን ማጣበብ፣ ጥያቄ በጥያቄ እውነት ነው ውሸት ነው የሚለውን ነገር ነው እኔና እናንተ የምንፈልገው። የመንግስትን አቋም መተቸት። ለምሳሌ በ97-96 አካባቢ ላይ አንድ ማስታውሰው ከዛ ቀደም ሲል መለስ ዜናዊ እንዳለመታደል ሆኑ እዚህ ግባ የሚባል ተፎካካሪ ወይም ተቋሚ ፓርቲ የለንም ማለት እንደዛ እያለ 96-97 ላይ ያ ነገር ሲከሰት ግን መድረሻ ነው የተፈው። አሁን እዚህ ያለው መንግስት በስልጣን በካቢኔ ማሳተፉ ጥሩ ነው፣ ግን አቋምን ማራመድ ይሆናል ወይ? ጤነኛ ጥያቄ። ያም ሆኖ እንደፈለጉ እንደ ሀገርን በባላደራ አብረን ሆነን የሀገራችንን ጉዳይ እናሳትፍ ብለው ያለምንም ተጽዕኖ የገቡ ሰዎች እየሰሩ ከሆነ ደግሞ ይሄም አይታመን። እንደ አይነት ተሞክሮ ይሄ ሆነ ማለት እኮ ችግር ቀረ። የጥላቶቻችን የጥፋት እጅ እስከ መጨረሻው ተቆረጠ። ሰው
ሀገር እኮ ብለው አፍረው አልተቀመጡም። ለምን ወደብ የባህር በር ለምንድን ነው የሚጠይቀው? የኢትዮጵያ መንግስት ጦርነት ፈልጎ ነው? አጀንዳ ሊያስቀይስ ነው? ማንን ፈርቶ ነው አጀንዳ የሚያስቀይሰው? አሁን የኢትዮጵያን መንግስት የሚሞግተው ሰው አለ? የውድድር ትራኩ ላይ አብሮት እኮ የቆመ ሰው የለም። አንዱ የኔ ስጋት ለምሳሌ ይሄ ነው። ተፎካካሪ ባጣ ቁጥር አንድ መንግስት አምባገነን ሊሆን ይችላል፣ ሊዘናጋ ይችላል። ተፎካካሪ እንፈልጋለን። የሚፎካከረው ግን ባንዳ ሆኖ የጠላትን አጀንዳ ተሸክሞ የሚመጣ ጋጠወጥ ሰገጤ አይደለም። የሰው ደምን እንዲፈስ እያደረገ ስለ ደሙ አፈሳሰስ፣ ስለ አሟሟቱ፣ ስለ እልቂቱ አሰቃቂነት እየደረተ ትረካውን እንባ አፍሳሽነቱን እንዳያቋርጥ የሰውን እንባ ለማፍሰስ እልቂቱን ለማስቀጠል የሚያስችል ድሪቶ ትርክት እየተረከ የሚሄድ አይደለም የምንፈልገው። በትክክል ያን ችግር ሊፈታ የሚችል ነገር ላይ አማራጭ እያሳየ እንዲሄድ የሚችል ተፎካካሪ ነገር እንፈልጋለን። አሊያም ደግሞ ፖሊሲውን እዚህ ጋር ተቀይሮ ከህዝብ የሚዘረፈውን ከምርጫ ቦርድ የሚሰጣቸውን ገንዘብ እንዳይሰጥ የመንግስት ያለዛ ኢህአዴግ ወይም የነበረው ስርዓት እነዚህን ኮልኮሌ 107 ፓርቲዎችን ሁሉ የኮለኮላቸው ራሱ ነው። ራሱን ያዋቀራቸው፣ ራሱን የመሰረታቸው። እንዲህ ብላችሁ ስደቡኝ፣ እንዲህ ብላችሁ መግለጫ ስጡ፣ እንዲህ ብላችሁ በየትም ቢሆን ግን እናንተ የኔ መጫወቻ አሽንጉሊቶች እንጂ ራሳችሁን ሆናችሁ መኖር አትችሉም ብሏቸው ነበር። ለዚህ ምስክር ልደቱን ጠይቁት። ልደቱ አለን። አሁን ይልቃል የሚባለው ሰውዬ እዩት እና ወደብ ሲነሳ የተሰጠውን ምርጫ ሲባል የሚነጣውን ህግ ሲወጣ ለምን ህግ ወጣ ይሏቸዋል። ህግ ብሔራዊ ባንክ ከፋይናንስ የፋይናንሻል ህጎችን በተለያዩ ቦታዎች ላይ ያሉ ቁጥጥሮች፣ የዲጂታላይዜሽን ሁኔታ ኢቨን ማደያዎች ሳይቀሩ ምን አይነት ቁማር ይሰሩ እንደነበር ሌላ ጊዜ በጣም እናወራለን። ማደያዎች ብርን አጠራቅመው ብር ይሸጡ ነበር። ብሩ ይሸጣል፣ ከሹ ይሸጣል። ከሹ ከማደያ ላይ ሲገዛ 100 በ110 ሺህ ይሸጥ ነበር በትንሹ። 100 በ110 ሺህ ሲሸጥ ለአሸባሪዎች ወይም ለጥፋት ቡድኖች ሲሰጥ አሻራ አይተውም። ይሄ ወደ ቴሌብርና ወደ ዲጂታል መኒ ትራንስፈር ሲቀየር የብዙ ሰዎች እጅ አሁንም ገና ነው። ማደያ የተሰጣቸው ህዝብን ሊያገለግሉ ተብለው በንግዱ ዘርፍ የማይሰራ ሻጥር የለም። በአብዛኛው የሀገር የሽብር ድርጊት የሚከወንበት ዋናው ንግዱ ላይ። ንግዱ እንዴት ካላችሁኝ፣ አንደኛው ገንዘብ ያዘዋውሩበታል። ለምሳሌ የማውቀው ካርድ ያከፋፍላሉ። ሲያከፋፍሉ ሴልስ ፕሮፊት 0.75% ነው ወይም 75 ሳንቲም ነው የሚያገኙ። ስለዚህ 75 ሳንቲም ከሚገኘው ላይ አፍተር ሴልስ ኮሚሽን 2% ወይም 2 ብር ያገኙ። እነሱ ግን 3 ብር ቀንሰው ይሸጡ ነበር። ምክንያቱም ጉዳዩ በዛ ድርጅታዊ እንቅስቃሴ ሰበብ ካርድ አከፋፋይ ነው፣ የኢትዮ ቴሌኮም ወኪል ነው ተብሎ በዛ ውስጥ የሚንቀሳቀሰውን ገንዘብ ህጋዊ አስመስሎ ማንቀሳቀስ ነው እንጂ ለሽብርተኞች ማድረስ ነው እንጂ አንሊሚት የሆነ ገንዘብ ያገኛሉ ከሌላ። ከዛ ቀጥሎ የሃይማኖት ተቋማት በራሴ የደረስኩበት ሙዳየ ምጽዋት ነው እንደዚህ ነው የሚል፣ ከዛ ኤንጂኦስ የእርዳታ ነው እንደዚህ በሚባል እንደዚህ ነገሮች ይወጡ ነበር። ህግ ወጥቶ ይቆጠር፣ ቼክ ይደረግ፣ ሀገር እንደ ሀገር አስቆጥሩ ሲባል ደግሞ ይሄው ህግ ሲወጣ ለምን ይወጣል ይወረሳል ምናምን የሚባል ነገር ምንጩ ያልታወቀ ለምን ይላሉ። እኔና እናንተ ምንጩ ያልታወቀ አይደለም እንደው ይሄ ማን እንደሚያናደው ስለሚታወቅ ማለት ነው። ሌቦቹን ያለ አግባብ የሰረቁ ሰዎች ናቸው ያንን ብልግናቸውን ለማስቀጠል ሲሉ አሁንም የሚረብሹና እዛ ጋር ምንጩ አሉ። ኢትዮጵያ ብሎም ምስራቅ አፍሪካ ዘላቂ ሰላምን ለማስፈን አሰብን ኢትዮጵያ ማስመለስ አለባት። ቀጣይ ደግሞ ሻዕቢያ፣ ህወሓት እና ሌሎች ቡችሎቹ ጽንፈኛ ልጆቹም ከኢትዮጵያ ምድር መጠረግ ይኖርባቸዋል። ሁሉም ነገሮች የረከሱበት ዘመን ስለሆነም ፍትህ ሆነ ቦታ ላይ ይገኛል ኦር ለእንትኑ ለምናምኑ ዓለም አቀፍ ምናምን እያሉ የሚማግጡ ሰዎች የትኛውን ማንን አይተን
ሁሉ ነገር ረክሶ ከመሬት በታች ወድቆ እኮ ነው። ዛሬ ጦርነት ሳይጀመር መጥቶ የሚገላግል ሰው አይመጣም ነበር። የተባበሩት መንግስታት የሚባለው ቢኖር ጦርነት ከተጀመረ በኋላ መግለጫ ስለሚሰጥ የተቀቀለ ስንዴ ስለሚያመጣ ነው። ያ ነው መኖሩ የሚታወቀው። ማንም ገላጋይ የለም። አትቃጠል አትቃጠል፣ ከጀመርክም በደንብ መቻል ነው እንጂ አንተ የጣልከውን ክብርህን ሌላ ሰው ሰብስቦ ሊሰጥህ አይችልም። የትኛውም ቦታ ላይ ያለች ማለት ነው። በዛ የሚሆን በዚህ ጦርነት የምትሉ ሰዎች እኔ እንጃ፣ ያዘዘበት ብዙ ሰው ይኖራል። ያዘዘበት እኔ አልፈራም። ለኔ ከሆነ እኔም እዛው ታች ግራውንድ ውስጥ ነው ያለሁት፣ እዛው መሬት ላይ ያለው ሰው ነኝ። ምንም ችግር የለብኝም። ከዚህ የባሰ ጦርነት አይመጣማ። እኔ ከ96 ከ97 ጀምሬ በተለይ በቅርቡ ደግሞ ከ2008 ጀምሬ የለየለት ጦርነት ነው። ከ2008 አሁን ከ4 ዓመት ከ5 ዓመት በፊት ጀምሮ ያለው ግን የዛንኛው የባርነት ሞት ነበር። ምን ሞት አንድ ሰው ይገደልና ሌሎችም በቁማቸው እንዲሞቱ ማስፈራሪያ ነበር የምንሞቱ። ዛሬ እኔ ብሞት ለሌሎች ነፃነት ነው የምሞተው። የዛሬው ሞት ለነፃነት የሚከፈል ዋጋ ነው። የዛን ጊዜው ደግሞ ለባርነት የሚከፈል ነበር። የዘይትና የስኳር ፖለቲካ እንኳን ብዙ ሰው አይገባውም ነበር። መንግስት አጀንዳ ለማስቀየስ ከፈለገ አሁንም የዘይትና ስኳር መብራት ቢያጠፋ በቃ መብራት ጠፋ እኮ ምናምን እያለ በዛ አጀንዳውን ይጨርሳል። ወያኔ የተረገመ መሆኑን የምታዩት አንድ ዘይትና ስኳር ይላል፣ 5 ለ1 አድርጎ ከከሌ አምጣ ይላል። እንደዚህ ሴቶች እናቶች ዘይትና ስኳር ላይ ትኩረት አድርገው የሚንቀሳቀሱ አጀንዳው በዚህ ይጠመዳል። ሰውን አሰልፎት ይውላል። ብር ይዞ ገንዘብ እያለው የሚገዛው ያጣ ማህበረሰብ ይፈጥር ነበር። መብራት በሳምንት 2 ቀን ፈረቃ ነበር። ያ ሆን ተብሎ ሰራ ነበርና ሁሉ የረከሰበት ዘመን ላይ ምንም ነገር አለ ብለህ አትበል። ተመድ፣ የአውሮፓ ህብረት፣ ናቶ፣ ዓለም ባንክ፣ አይኤምኤፍ ኦር እንግዲህ የአፍሪካ አንድነት ድርጅት፣ አረብ ሊግ ቼክ አድርገው መኖራቸው ምን ጠቀመ? የሉም ይባልና አሉ መባላቸውን አድማጭ ተመልካቹ እንዲወስን ነው። ኢትዮጵያ፣ ሶማሊያ እና ኤርትራ ተፈራረሙ። ለምን ፈረሰ? ፈርማጆ ኢሳያስና ዶክተር አብይ አብረው ተፈራርመው እየተንቀሳቀሱ ነበር። ለምን ፈረሰ? ግብፅ፣ ኤርትራና ሶማሊያም ተፈራርመው ነበር። ለምን ፈረሰ? ፈርሷል። እሱ ኢትዮጵያና ሶማሊያ ተፈራረሙ። ኢትዮጵያና ሶማሌላንድ ተፈራረሙ። ኤርትራና ኢትዮጵያም ታረቁ ወዘተረፈ። ሻዕቢያ፣ ህወሓት፣ ፋኖ፣ ሸኔ ተጣመዱ። ፕሪቶሪያ የሰላም ስምምነት ተፈረመ። የታደሰ ወረደ ባለ 8 ነጥቦች የቃል ኪዳን ሰነድ በአዲስ አበባ በሚገኙ የዓለም ዲፕሎማት ተወካዮች ፊት ለፊት ተፈረመ። ግን ምን ውጤት ተገኘ? ለምን አልጠየቁም? እዛ ፊት ለፊታቸው ላይ ታዛቢ ሆነው ባለ 8 ነጥብ ቃል ኪዳን ሰነዶችን የሰጡት ሰዎች ፕሪቶሪያ ስምምነት እያሉ የሚጮሁ በቀቀኖችን ፈጥሯል። እነዚህ ዲፕሎማቶቹ በእውነት ያንን ነገር የሚጸየፉት ቢሆኑ እነሱ ሲጮሁ ነበር የምንሰማቸው። ግን ለምን ዝም አሉ? ዓለም ላይ ሁሉ ነገር ረክሷል። ሁሉ ነገር ረክሷል። የተወደዱ ነገሮች፣ የተከበሩ ነገሮች በሙሉ ለባለጌዎች ነበር የሚውሉት። ኢህአዴግን በእኛ ሀገር ስታወጡ ህገ መንግስቱ ለእርሱ የብልግና ህይወት ማስጠበቂያ ነበር። ህጎች ለሱ ተጨማሪ ድሃን መቀጥቀጫ በትር አድርጎ ሲጠቀምበት ነበር። ዳኛውም ሆኑ ማንኛውም ነገር ዓለም ላይ አሁንም ያለው ነገር ምንድነው? ድምፅን በድምፅ የመሻር መብት ባለበት ምን ማለት ነው? ሀቅ ይፈረድ ማለት እኮ አይደለም። ያልተመቸው ሰው ይጨፍልቅ ማለት ነው። ፍትህ አለ እንዴ? ማዕቀብ ምንድን ነው ማለት? ብዙ ሰዎች ይሄ የተጠቂነት ሰለባ፣ ይሄ ማንነትን እስከ ማጣት ድረስ የደረሰው የዘመናዊ ቅኝ ግዛት ይባላል። ሰው በራሱ ማንኛውም ነገር ላይ ሌሎች ካልመሰከሩ በስተቀር የማይቀበል በዛ ልክ ማንነቱን የተሰለበ ብዙ ሰው እሰማለሁና
ወንድም የራስን ለራስህ ራስሽን ለራስሽ ራሳችን ለራሳችን በሚጠቅም መልኩ እንቁምና ሀገር እንስራ። በሚበጀው መደረግ ያለበትን እናድርግ። ማድረግ ከቻልን ማውራት አያስፈልግም። የማይሆኑ ሰዎች ያወራሉ፣ የሚሆኑ ሰዎች ደግሞ ይሰራሉ። እኔና እናንተ የምንሆን ነገሮችን በተግባር የምንገልጥለን በዛ እናደርጋለን። አሰብም ሆኖ ሌላ ነገር ከዛም ከሱዳን ጋር በሁሉም ቦታ ላይ የራሱ የሆነ ወጥመድ አለው። ችግር የለም። ግብፅ እንገባለን፣ ግብፅ ላይ እንገባለን። የምንሰራውንም ስራ እንሰራለን። ምንም ችግር የለው። ምክንያቱም እኔ ኢትዮጵያዊ እናት አባት አሉኝ። እኔ ከፈጣሪ ጋር ባለው ነገር ላይ እስከዛ ድረስ የምንሄድ ስለሆነ እኛ ብቻ የሚበጀውን ነገር ይዘን የሀገራችን ባለቤት መሆን በኢኮኖሚም ሆነ በየትኛውም አግባብ ላይ በእውቀትም በማንኛውም መልኩ ላይ ሰው ሊሰስት አይገባም። ውጭ ላይ ያለ በተባበሩት መንግስታት ላይ ቢነግሩትም ለውጥ የማያመጣን ሰው ሳልሰማ ሳትነግሩኝ እንዳይል እዛ አካባቢ ላላችሁ የተመድም ሆነ ምናምን ላለው ለእያንዳንዱ እዛ ላይ ደብዳቤ መጻፍ። የኢትዮጵያ መንግስትም ቢሆን የዲፕሎማሲ ነገሮችን ባለፈው አንዳንድ ቦታዎች ላይ ደብዳቤ እንደጻፈው ደጋግሞ መጻፍ። ከዛ በኋላ የሚሆነው ሲሆን ችግር የለውም ይሆናል። ግን ጠላቶቻችን እነዛ ከወደ ያሉት ስለሆኑ ነው እንጂ አልሲሲማ መጥቶ የኢትዮጵያን ህዝብ እግር እየሳመ እያጠበ ነበር መማፀን የነበረው መለመን የነበረበት። በእናንተ ማንኛውም በእኔና በእናንተ በኢትዮጵያ የሆነ ነገር ላይ የተንጠለጠሉ እጅግ የረከሱ ተባዮች እኮ ናቸው። ጭራሽ ኢትዮጵያን ለማጥፋት ሲመካከሩ የምታዩቸው በጣም የሚያስጠሉ ተባዮች። ቅማል ይባላል፣ ምንድነው ምሽገር ይባላል። ልክ የለሽ በጣም የሆነ ማታለል ምናምን ያለበት ሰው ቢበልጣችሁ ከካርጎ ወደ ህይወታችሁ መብለጥ ያለበት ሰው ቢበልጣችሁ አትናደዱ። ግን አሁን ኢትዮጵያ ላይ አፋቸውን እንደሚከፍቱ አይነት ርካሾች እኔ እንጃ በጣም ነው የሚነደኝ። ራሱ እነዚህ አልሲሲ፣ ኢሳያስ፣ ልደቱ ይልቃል፣ ደብረጽዮን ምግበይ፣ ጃዋር ምናምንቴ ይሄን ደግሞ የያዘ ነመሳይ ደረጃ ሀብተወልድ የፖለቲካው ምሁር ይሄን እየሰማ ደግሞ የሚበሰብሰዋል። በዛው አጋጣሚ ዛሬ ወንድማችን ሲሳይ አጌና ጋር ነበርኩኝና በጣም ቴንኪው እዛ ጋር ስትሳተፉ የማያችሁት ወንድሞች ብዙ ለውጥ እንዳለ ያየሁት። እኔ እየተናደርኩ ስለሚያስቸግረኝ ብዙ ጊዜ እዚህ ውይይት ላይ አልገባም ነበርና ባለፈው ሳምንት የሆነ ታይም የተወሰነ ደቂቃ ገብቼ ነበር። ዛሬ ብዙ ሰዓት ቆይቻለሁና እምሰማው በቃ የጥላቶቻችን የሆነ ነገራቸው በቃ እንደተበጠሰ ይብን ዛሬ ላይ አሁን አንድም ቢሆን ኔጋቲቪቲ ያለው ጥላቻ ያለው ሰው አልገባም። እኔ አድምጬ እስከምወጣ ድረስ ባለው ኢትዮጵያዊ የሆኑ መልካም ሐሳብ ያላቸው ነገሮችን ሲያመዛዘኑ የኖሩና በእልህ እንደ ግለሰብ እንደምን ምንም ቢናገሩ ግን በጣም ፖዚቲቭ የሆኑ ጥሩ አቅም ያላቸው ወንድሞችን ስለማይ በጣም ነው ደስ የሚለኝ። እኔ የሰዎች መብዛት ነው ደስ የሚለኝ። ዋናው የሚያሸንፈው እዚህ ሁሉም ፖዚቲቭ የሚሉ ሰዎች ካሉ የኔን ድክመት እነሱ ይሞሉልኛል። እኔ በወድቅ የሚያነሳኝ ሰው ነው የምፈልገው። እኔ ብሳሳት እኔን የሚያርም እኔን የሚቆጣ እኔን የሚያስተካክል ሰው ነው እንጂ የሚያስፈልገው እኔ ብቻ የሚባልበት ዘመንም ማብቃት ስላለበት እኔ ሲስጋ ዛሬ ያየሁት ነገር በጣም ተስፋ የሚሰጥ ነው። ደስ ብሎኛል። እዛ ጋር የነበራችሁት ወንድሞቼንም ሲሳይ አጌናም ጨምሮ እንግዲህ ፈጣሪ ይባርካችሁ ነው የምለው። የኢትዮጵያ ድል መቀጠሉን የምታረጋግጡበት ነው። እዛም ይሁን እዚህ አሁን በመተማ በምናምን አካባቢ ላይ እንደሰበር ብታወሩት የሆነ ቀን ጋላባት በሬ ምናምን ንግድ ጀምሯል። ያው ሱዳንም ኦልሞስት እንደሚባለው አይደለም እና በመተማ ዙሪያ ላይ በሬ ወደ ውስጥ ይዘው እየገቡ በራሳቸው ኢንፎርማል የሆነ ይመስለኛል የንግድ ስርዓቱ። ግን ንግዶች ምናምን ሲለዋወጡ ፋኖ ነኝ የሚሉ ያው ሌባ የሆነ ሁሉ አሁን ያበደ ሁሉ ሌባ የሆነ ሁሉ ሰው የሚገል ሁሉ ሰው የሚደፍር ይሄ ኢሌጋል የሆነ ህገወጥ የሆነ ተግባር የሚፈጽም ሁሉ አማራ ክልል ላይ ፋኖ ይባላል። በቃ በነውር የበሰበሰ ሰው በሙሉ ፋኖ ተብሎ ይጠራል በአሁኑ ወቅት። እነዛ ገብተው ሱዳን መሬት ገብተው አስቡት፣ ጋላባት ገብተው ቀረጥኛንን የምንቀርጥ እና አንዱን ነጋዴ ይዘው አፍነን ሁሉ እንወስዳለን ብለው ሲሉ ሰውየው በያዘው ሽጉጥ 3ቱን
አናታቸውን ካለ በኋላ እሱንም አልፏል ማለት ነው። ሶስቱን ገሎ እሱም ሞተ። ይሄ እውነት ነው። በዛም ይሁን በዚህም እኔ እንዳልኳችሁ ብዙ መረጃዎችን ብታገኙ እንደ ታሪኩ ባለቤትነት የሚያናድደኝ ሁሉ በዚህ የሚያተርፈው ግብጽ፣ በዚህ የሚያተርፈው ሻቢያና መሰል ቡችሎች ስለሆኑ፣ በዚህ የሚያተርፈው ሌላ የኢትዮጵያ ጠላቶች ስለሆኑ ለዛ ነው ብዙዎችን ማልናገረው እንጂ የማልሰማው ነገር የለም ማለት ነው። እና እንደዛ ብሎ ሶስቱን አናታቸውን ብሎ በሱዳን በሰው መሬት እዛ ገብተው በሚገበያዩበት ሁኔታ ላይ እንደ አይነት ሁሉ ነገር ተፈጽሟል። ሰሊጥ 15,000 ብር ገብቷል ማለት ነው። አሁን ላይ እየገባ ነው ሰሊጥ። በመተማ አካባቢ ላይ የእርሻ እንቅስቃሴው ሊሚቴሽን ቢኖረውም ያው የተዘራው እየገባ ያለበት ሁኔታ ነው ያለው። ለመነሻ ያክል ገበያው 150 ብር ማለት 100 ኪሎ 15,000 ብር ገብቷል። እንግዲህ 4,000 ብር 2004 ላይ 4,000 ብር ተሸጠ ተብሎ እጅግ በጣም ሰርፕራይዝ የተደረገበት ነበር። ያ አካባቢ በጣም ለም መሬት ነው። ሰሊጥ እያዘመረ እንስሳት እያረባ ቅቤው፣ ወተቱ፣ ላሙ፣ በግ፣ ፍየል ሁሉም የሚረባበት አካባቢ ነበር። ከእንደዚህ አይነት ሀብቱ ሰውን ወንጀል እየሰራ ሰው እያገተ መንገድ እየተዘጋበት ገበሬው እንዲድህይና በመግደልና መገዳደል ውስጥ ተያይዞ እንዲጠፋ የሚደረገውን አሻጥርም እንዲህ አይነቱን ፈርታይል በጣም ምርታማ የሆነውን አካባቢ ላይ የተሰራ አሻጥርም ስለሆነ ያንን ለመቀየር ሁሉ አደራ መወጣት ይጠበቅብናል። የእርሻ ለም መሬት ነው። ጀስት ወደዛ በመግባት ይህን ነገር ለመቀየር በዘላቂነት ለመፍታት ወደ ልማት መግባት ነው። እርሻ እንገባለን የሚል ሰውም ካለ እኔም አብሬ አርሳለሁ ማለት ነው። ጥላት በዛ የሚባል በዚህ ያን ያክል ነው ስሙዝ የሆነና ገብተው እንደዚህ የመገበያየቱ ነገር መቀጠሉን ሱዳንና ኢትዮጵያ፣ ኢትዮጵያና ሱዳን ከሚባለው አንጻር የሆነ ነገር ይጠቅማል ብዬ ነው ይህን የምናገረው። በሳሊያ በቴዎድሮስ ከተማ ላይ የገባው ያልኳቸው የመከላከያ ሰራዊቱ እዛው ኦፕሬሽናል ስራው ላይ ነው ያለው። በቅርበት ያሉ ሰዎች ያንን አጣርተው መናገር አልቻሉም። ኦልሞስት አልተመለሰም። በደንብ አድርጎ እያጣራ ነው። እንግዲህ ምናልባት በሻውራ በደልጊ ወደ ላይ ወደ ደጋው ሊወጣ ሁሉ ይችላል። ያን ሁሉ ሲያጠናቅቅ ክስዬ የሚባሉ ቦታዎችን ዋና ዋና የበሽተኞች የባንዳና የጽንፈኛ መፈልፈያ ማሰልጠኛ ሁሉ ተብለው ሪሞት ኤሪያ ስለሆነ እዛዛ ላይ ቦታ ላይ የነበረውን ነገር ሁሉ እያጸዳ መሆኑን ሰምቻለሁ። ክብር እንግዲህ ለጀግናው መከላከያ ሰራዊት ይሁን። የኢትዮጵያ ድል ይቀጥላል። አታስቡ። ጠላቶቻችን በዚህ ልክ መገለጣቸው በጣም ደስ ሊለን ነው የሚገባ። እነዚህ ሻቢያም ህዋትም ሸኔ ኦር ምናምን የሚባሉት በሙሉ የፖለቲካ ፓርቲዎች ደሳለኝና ምናምን የሚባሉት ሁሉ ሲሰሩ ነበር አብረው። የሃይማኖት አባቶች ሳይቀሩ ሀገር ሽማግሌዎች ሁሉ እንደዚህ እያባለጉ ሳያውቁት እያታለሉ አስገብተው ውስጥ ለውስጥ ሲሰሩ ነበር። ሳናውቃቸው ነው ሲጎዱ የሚኖሩት። ስለዚህ እኔ ከ96 ጀምሮ የነበረውን አሻጥር በአደባባይ ስላየው በጣም ደስ ብሎኛል። አሁንም በደንብ አውቀን የሚገባውን በሚገባው ሸክፈን ኢትዮጵያን ነፃ አውጥተን ድል አደረግን፣ ተበላሸ ብንልም አስተካከል ነው የሚል ነገር አድርገንበት የኢትዮጵያን ድል እናብስር። መልካም ሰንበት። አብራችሁ ስለነበራችሁ እጅግ አድርጌ ነው የማመሰግነው። ድሉ ይቀጥላል። ኢትዮጵያ ታበጽሕና በእግዚአብሔር። የቄሳርን ለቄሳር ፕሮግራም በዚሁ ያበቃል። የቄሳርን ለቄሳር፣ የእግዚአብሔር ለእግዚአብሔር እናድርግ። መልካም ሰንበት። ደህና ደሩ።